ከዕለት ወደ ዕለት እየቀለለ የመጣው ነውርና የአርቲስቷ የሶዶማዊነት አስደንጋጭ ቅሌት ነፃነት ወርቅነህ ጉዱን ዘርግፎታል። ነውርነቱን እየሳተ መሰልጠን በሚል ሽፋን ከዕለት ወደ ዕለት በመሰይጠን ሥራ የሚሰሩ ሰዎች ዓለምን እየሞሏት ነው። የኪነ ጥበብ መንደርም መፈንጫ ካደረጉት ሰነባብተዋል። እዛ መንደር ላይ የተለየ ሰው ኑሮ አይደለም የሚታዩ ሰዎች ናቸውና ነገሩን እነሱ ላይ በማድረግ ተመልካች አይምሮ ላይ እንዲያቀለው የማድረግ ሥራ ነው። ነፃነት ወርቅነህ ያለውንና ያየውን ሁሉንም እውነት ተናግሯል። ኪነ ጥበብ በውጭው ዓለም የምናውቀውና ሆነ የምንለው በሙሉ አፍንጫችን ስር ብሶ እንደሚገኝ በማስረጃ ሲያስቀምጥ፣ እንደ ማስረጃነት ደግሞ ድምፃዊቷ አግቱ እጅ ከፍንጅ ተይዛ በማስረጃነት ቀርባለች። የወጣባት የቅሌት ምስል አስደንጋጭ ነው። ነፃነት ወርቅነህ ከተናገረውም ባስ ብሏል። ለውስን ደቂቃዎች ከኛ ጋር ስትዘልቁ የድምፃዊቷ አግቱ የገባችበትን አስደንጋጭና አስጸያፊ የሆነውን የግብረ ሶዶማዊነት ጉዞ በማዘን ነግረናችሁ የወጣባትንም መረጃ ምንነት እናጋራችኋለን። በሚያስደነግጥ ደረጃ እየተደጋገመ እየተሰማ የሚገኘውን ይህንን ነውርና ኪነ ጥበቡን አንድ ላይ በመቃኘት ሌላኛው አርቲስት ነፃነት ወርቅነህ ያወጣውን ምስጢር እናጋራችኋለን። ነፃነት በድፍረት የተናገራቸውን ነገሮች በትዝብት እየፈተሽን ራሱን ነፃነትም ጭምር እንታዘባለን። የድምፃዊዋ ልቅ የወጣ ተግባርና ንግግርም የመጀመሪያው አይደለምና መለስ ብለን ከዚህ ቀድሞ የተናገረችውን ጸያፍ ንግግርም እናስደምጣችኋለን። አብራችሁን ዝለቁ። እግቱ ዛሬ ላይ ያለችበት ሁኔታ እጅጉን አስደንጋጭ ነው። ድምፃዊቷ ትዕግስት ኃይሉ እግቱ አንጋፋ ድምፃዊ ናት ባትባልም እንኳን በርካታ አድናቂዎች ያሏትና ስራዎቿን በደንብ የተደመጡላት ድምፃዊት ናት። በተለይም ወጣቶች የሥራዎቿ አድማጮች ናቸው፣ ያደንቋታል፣ ይከተሏታልም። ለዚህ ዋነኛው ምክንያት ቀለል ያሉ ሥራዎችን ደጋግማ መሥራቷ ነው። ታዲያ በአንድ ወቅት ያመለሰት ሙጬ የሆነው ማያ ሚዲያ ላይ የሚቀርበው የልብ ወግ ላይ ቀርባ ከልብ ወዳጇ ጋር የልቧን ስታወጋ አድናቂዎቿና የሚያደንቋትም የልብ ወግ ተከታታዮች እንደሚያዩትና እንደሚሰማት ዘንግተው የልቧ ከገመናዋ ጋር ተደብላልቆባት ኖሯን ተናግራለች። ስለ ፍቅር ሕይወቷ ስታወጋ ቃል በቃል ይህንን አለች። በጣም የምወደው ቦይፍሬንድ እያለኝ ሌላው እንዳፈቀረው በጣም የምወደው ቦይፍሬንድ ነበረኝና ከሱ ጋር ሆኜ ሌላ ሰው ወደድኩኝ። ይህን ነውር በአንድ ወቅት የመቄዶንያው ቢንያም በለጠ እንዳለው በነፍስ አባት የሚናገሩት ኃጢአት እንጂ አደባባይ አውጥተው እንደ ደህና ነገር እየፈገጉ የሚያወሩት ነው ወይ? በሰዓቱ አብረዋት ፈገግ ብለው ያለፉ ባይጠፉም በድንጋጤ እጃቸውን ባፋቸው የጫኑት ግን ጥቂቶች አይደሉም። መቼም የልብ ወግ ነውና የልቧን ያወጋችሁ በሚል ብቻ የሚታለፍ አይነት ንግግርም አይደለም። ይልቁንም ነውርን የማቅለል ነገር ነው። እናም እግቱ በዚህ አላበቃችም። መቼም የሚወደው ወንድ ላይ ሌላ ወንድ መደረብን እንደ ጀብድ የሚያወራ ሰው ከኋላው አንድ ነገር እንዳለ ግልጽ ነውና ቆይቶም ቢሆን ተገልጧል። በእርግጥ ስለ ድምፃዊቷ አሁን የተሰማው ነገር ያኔ ከተናገረችው ልቅ የሆነ ንግግር ጋር ፈጽሞ የሚወዳደር አይደለም። ይሄ ባስ ይላል። ነገሩ እንዲህ ነው። የድምፃዊቷ የቅርብ ሰው የሆነች ሴት ያወጣችባት መረጃ ወዴት እየሄድን ነው የሚያሰኝ ነው። ሀያት አካባቢ በሚገኘው መኖሪያ ቤት ግቢዋ ውስጥ የግብረ ሶዶማዊነትን ተግባር ስትፈጽም ማየታቸውና በቦታው እችን ሴት ጨምሮ ዘበኞቹም እንደነበሩና እንጀራ ነገር ሆኖባቸው እንዳላየ እንደሆኑ ተናግራለች። መኪናዋ ውስጥ ብዙ ማታ ነው የምትገባው ምናምን ነው። መኪናዋ ውስጥ ያው ሴት ጋር እና ወንዶችም ኤቭሪቲንግ ወንዶች የሚያደርጉትን ነገር ታደርጋለች። ላይክ ኪሲንግ ታደርጋለች፣ ላይክ መነካካት እና ብቻ ላይክ ወንዶች የሚያደርጉትን ነገር ነው የምታደርገው። ታዲያ ትናንት ወደ መማገጥ የምታደርገውን ጉዞ በኩራት ስትናገር የነበረችው እግቱ ዛሬ ደግሞ የሶዶማውያን ተግባር ፈጻሚ ሆና ተገኝታለች። ስለ አርቲስቶቻችን ወጣ ያለ ነገር መስማትና ማየት ብርቃችን ባይሆንምና ባልተጠበቀ ቦታ እየተገኙና አይሆኑትን ነገር ሁሉ እየሆኑ ማስገረም የሥራቸው አንድ አካል የሆነ እስኪመስል ድረስ እየመላለሱ ቢያስደምሙንም እንዲህ ያለውን ጸያፍ ነገር መስማትና ከመገረም ይልቅ ለመደንገጥ ቅርብ ያደርጋል። ድንጋጤውም ከበድ ወዳለ ስጋት ማደጉ አይቀሬ ነው። ሕዝብ የሚያውቃቸውና ፊት ለፊት ወጥተው ለወጣቱ የሚታዩ አርቲስቶች እንዲህ ካለው ተግባር ጋር ስማቸው ተደጋግሞ በተነሳ ቁጥር ወጣቱ እየተገፈተረ ወደሚቀጣጠል ሰዓት እየተገፋ ነው። ለሰው ጆሮ ማለማመድንና እንደ ጤነኛ ነገር መቁጠርን በሚገባ ያላምዱታል። ይህ የሚሠራው በሰዎች ብቻ ሳይሆን በራሱ በኪነ ጥበብ ሥራዎችም ጭምር ነው። ነፃነት ወርቅነህ ያፈረጠውም ሐቅ ይኸው ነው። ነፃነት እንደሚለው ፊልሞቻችን ከጀርባቸው መጥፎ ተጽዕኖ የመፍጠር አቅም አላቸው። ሆን ተብሎ የሚደረግ ነገር አለ ነው።
እነዚህ ፊልሞች ከላይ ያነሳነውን ግብረ ሶዶማዊነትን ጨምሮ ሌሎችንም ነገሮችን ለማስተላለፍ የሚሰራ ነው ይላል። የሚያሳዝነው ነገር ተናጋሪው ራሱም የፊልሞቹ ተሳታፊና ተዋናይ ነው። በፊት የውጭ ፊልሞችን ማየት ከባድ ነው። እያንዳንዱን ትዕይንት በትዕይንቱ ልክ ይተውኑታል። ከዛም አልፈው ብልግና የሆኑና ልቅ የወጡ ነገሮችንም ብዙ በሄደው የፊልም ጥበብና ልቅ በወጡ ተዋናያኖቻቸው በደንብ አድርገው ይሰሩታል። አሁን ሁሉም ለማለት በሚያስደፍር ደረጃ እያንዳንዱ ፊልም ላይ ተመሳሳይ ጾታ ግንኙነት ያላቸው ሶዶማውያን ካራክተሮች ይኖራሉ። ይህንን ማንነት እንዲላበሱ የሚደረጉት ካራክተሮች ታሪኩ ላይ ትልቅ ሚና ያላቸውና ተወዳጅ የሆኑ ካራክተሮች ናቸው። በትክክልም ዓላማቸውን እየፈጸሙት ነው። ነገሩ ወደኛ ሀገር ፊልሞች ሲመጣ መሳሳምን እንኳን የማያሳይ ስርዓት ያለው ፊልም ነው ያለን። ምንም እንኳን የፊልም ኢንዱስትሪው ባያድግም ጤንነቱ ግን ደህና ነው የሚባልለት አይነት ቢመስልም ነጻነት የሚለው ግን ተቃራኒውን ነው። የተወዳጅ ተዋናይና የኢቢኤስ ፕሮግራም አቅራቢ በርካታ ፊልምን በብቃት በመወጣት የሚታወቅ ሰው ነውና ፊልሞቹንም ደህና አድርጎ ያውቃቸዋል። ደህና የሚመስሉ ፊልሞቻችን ለማሳቅ በሚል ባዕድ ቃላትን ይጠቀማሉ። ግብረ ሶዶማዊነትን በግልጽ ባይደግፉ እንኳን ያስተዋውቃሉ። ፊልሞቹ ሕፃናት ላይና ወጣቶች ላይ የሚያሳድረው ተጽዕኖ ቀላል አይደለም። ቃላት ደራሲው እንደመጣለት፣ ፌዝና ቧልትም ተዋናያኑ እንደቀናቸው እንደ ልብ እየተደረደረ የሚሰራ ነው። ታዲያ ሽፍንፍን የሚመስለው ልክ ያልሆነ ነገር ጠንቅቆ የሚያውቀው ነጻነት ራሱ የሰራቸው ተወዳጅ ሥራዎቹን ጨምሮ የትኛውንም የአማርኛ ፊልሞች ልጆቹ በፍጹም እንዲያዩ እንደማይመክርና እንደሚከለክልም ጭምር ይናገራል። እና የኛ አገር ፊልሞች ትንሽ ጠንከር ያሉ ባድ ወርዶች ይኖራቸዋል አንዳንዴ። እሱን ለማድረግ አማርኛ ፊልም ሲያዩ ጥንቃቄ እንዲያደርጉ እኔ እና ስለዚህ ባያዩ ይመርጣሉ። የራሴንም ፊልሞች ቢሆን ባያዩ ይመርጣሉ። ሀገር አሜሪካ የሚኖሩት የነጻነት ወርቅነህ ልጆች የተሻለ እድል አለ በሚል እዛ እንዲኖሩ አድርጎ እሱ ደግሞ 6 ወር ኢትዮጵያ 6 ወር አሜሪካ ይኖራል። የሚያስተዛዝበው ነገር ነጻነት ልጆቹ እንዳያዩዋቸው በሚል አርቆ የሚያስቀምጣቸው የፊልም ሥራዎቹን ሰርቶ ለድፍን ሀገሩ እንዲታይ ተዋል። ለሱ ልጆች የሚያስፈሩት እነዚህ ፊልሞች የስንቱ ልጆች ጭንቅላት እንደበከሉ ሆድ ይፍጀው ነው። ለማሳያነት ባለቀለም ልሞች ፊልም ላይ ነጻነት ወርቅነህ ስለ ግብረ ሶዶማዊነት ከመናገር አልፎ ማብራሪያ እስከ መስጠትና እስከ መግባት ድረስ ይናገራል። ሕሊና ያለውና ይህንን ነገር በትክክል የሚቃወም አንድ የጥበብ ሰው ንግግሮቹን በመቀየር አሊያም በማስቀረት የበኩሉን ይወጣል እንጂ በኩራት ከሰሩት በኋላ የሌላው ልጅ ገደል ይግባ ብሎ የራስን ልጅ ብቻ መጠበቅ ራስ ወዳድነት ነው። በፊልምና በሙዚቃ ሥራዎች ደና አድርገው ነውርን ከተቧቸው ልቅ የተደረጉትን የምዕራባውያን ወጣቶች እያዩ ነግለኔ በማለት ሰሪዎቹ ከልጆቻቸው የሚሸሹትን ሥራ ለልጆች ባለማሳየት እያንዳንዱ ቤተሰብ ለልጆቹ በመድረስ ትውልዱን ማዳን ይሻል እንላለን። አበቃ። ሐሳባችሁን በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።